ተመልከት፣ በደንብ ተመልከተኝ። ይኸውልህ የባ ቤተሰብ ብዬ ያልኩ ለምሳሌ ባ እግሩን ወደ ላይ ነው ያደረገው አይደል? አሁን ከባ ቀጥሎ ሌላ ፊደል መቀጠል ብትፈልግ ባ እግሩን ወደፊት ይዘረጋል። ለምን? ከዚህ ስር ለምሳሌ ላ አየኸው? የመጀመሪያው የሎ ከለሩ ማን ነው? ባ ነው። ባ ነው። አዎ። መሃል ላይ ቢመጣ ግን በሁለቱም በኩል እግሩን ይዘረጋል። ለምሳሌ በዚህ በኩል ላም ቢመጣና በዚህ በኩል ካፍ ቢመጣ መሃል ላይ ያለው የሎ ከለሩ ማን ነው? ባ ነው። እዚህ ጋም ያለው ማን ነው? ባ ነው። መጨረሻ ላይ ሲመጣ ግን ማንኛውም ፊደል በነገራችን ላይ መጨረሻ ሲመጣ ደግሞ ሁሉም ወደ ነበረበት ነው የሚመለሰው። ግን ሶሪ ሁሉም ወደ ነበረበት ነው የሚመለሰው። እሱ ችግር የለውም። ይኸው መጀመሪያ ላይ ሲሆን ባ፣ እዚህ ጋም ባ፣ እዚህ ጋም ከስር ሁለት ነጥብ ካለው ግን አንድ ነጥብ ባ ነው። ሶ ይሄ ማን ነው ማለት ነው? ባ ነው። ምን ላይ ሲመጣ? መጀመሪያ ሲመጣ። የባ ለምን እግሩን አንተ ከባ ቀጥሎ ላም፣ አሁን የፈለግከውን ፊደል ብትቀጥልም ከላም ቀጥሎ ባ፣ ከላም ቀጥሎ ባ የሚለው አለ ማለት ነው። እሺ አይ ቢላል ተመልከት። አሁን ይሄ ፊደል እሺ ከላይ ቢሆን ነጥቡ ማን እንለዋለን? ሶሪ ከላይ ቢሆን ነጥቡ እዚህ ጋር ማን እንለዋለን? ኑንም በቃላት መጀመሪያ ሲመጣ እግሩን ይዘረጋል። መሃል ላይም ሲመጣ መሃል ላይም ሲመጣ እንደዚህ፣ መጨረሻ ሲመጣ እንደዚህ። ያ ማለት ለምሳሌ እኔ አሁን እዚህ ጋር ኑንና ላም ወይም እዚህ ጋር ለምሳሌ ካፍ ፊደል መጥቶ እዚህ ጋር ደግሞ ላም ቢመጣ አየኸው? ኑን መሃል ላይ መጨረሻ ላይ ደግሞ ካፍ እዚህ ጋር ይመጣ። ካፍና ኑን የሎ ከለሩ ማን ነው? ኑን ነው። ተመሳሳይ ነው። ከባጋ ነጥቡ ብቻ ነው የሚለያየው። ልክ እንደዛው ይሄ ፊደል ሁለት ነጥብ ከላይ ስናደርግበት ማን ሆነ? ታ። ታም እግሩን ወደዛ ያደረገ ስለሆነ ከሌላ ፊደል ጋር መያዝ ስለሚፈልግ እግሩን ይዘረጋል። ታ። እዚህ ጋር አንድ ስንጨምርበት ታና ማን? ላም። ጎበዝ። መሃል ላይ ሲመጣ በሁለቱም በኩል እግሩን ይዘረጋል። ከዚህ ጋር ለምሳሌ ላም ቢቀጥል፣ ከዚህ ለምሳሌ ድጋሚ ካፍ ቢቀጥል አየኸው መሃል ላይ ታለ። መጨረሻ ሲመጣ ያው ኦልሞስት ወደ ነበረበት ይመለሳል ነው። ግን ነጥቦቹን እያየህ ነው የምትሄደው። አሁን በተቃራኒው ነጥቡ ከስር ቢሆን ኖሮ ያ ይሆን ነበር። ቢኮዝ ያ ማለት የታ ተቃራኒ ነው ማለት ነው። እስቲ እንቀላቅለው። ይኸው አሁን አንተ ትነግረኛለህ በጣም በቀላሉ እሺ።